ቅድም ባልከው ላይ ችግር የለውም ጠይቅ። እንደው ይህንን በግልጽ ይቃወሙ ይሁን እንደ ቁርአን ስላሴን ተመልካ አንድ ሶስትም ነው የሚለው ሶስት ነው አትበሉ ይላል ሱረቱ ኒሳ ምዕራፍ 4 ቁጥር 171 እና አስተምሮውን በግልጽ አሁን አስተምሮ አንተ ሶስት ነው አትበሉ ይላል ነበር ስለምታውቀው እናንተ የመጽሐፉ ሰዎች ሆይ እውነትም በውሸት ምንድን እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ ይልና አልመሲሳ ያለ መልእክተኛ ብቻ ነው እያለ ያወራና ሶስት ነው አትበሉ ይላል። የመጽሐፉ ሰዎች የሚላቸው እዛ ጋር ማንን ነው አውዱ የሚናገረው? ክርስቲያኖችን ነው ወይስ አይሁዳኖችን ነው? ያው የመጽሐፉ ሰዎች አይደለም ሆነ እዛ ጋር አውዱ ላይ አይሁዳኖችን አይደለም። አይሁዳኖችን ሁለቱንም አንድ ላይ የሚናገርበት አለ። ለምሳሌ ሱረቱ አለ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች እውነትን በውሸት ለምን ተቀላቀላላችሁ ሲል ሁለቱንም ነው የሚያመለክተው። ሱረቱ አንከቡት ምዕራፍ 29 ቁጥር 46 እንዲሁም ደግሞ እንትን ላይ ያለው ሱረቱ አለ ኢምራን 364 ላይ የመጽሐፉ ሰዎች ሲል ክርስቲያኖችና አይሁዶችን ነው የሚያስበው። ሱረቱ ኒሳ ምዕራፍ 4 ቁጥር 155 ላይ ደግሞ አይሁዳኖችን ነው የመጽሐፉ ሰዎች ከሰማይ እንትን ያዙዋል ሙሳንም እንደዛ ብለውት ነበር ሲል እንደዛ ሲሉት የነበሩት አይሁዳኖች ናቸው። ክርስቲያኖችን አያመለክትም እሱ። ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ እናንተ የመጽሐፉ ሰዎች ወይ በሃይማኖት ወሰን አትለፉ እያለ ሶስት ነው አትበሉ እያለ የሚያወራው አይሁዳኖችን ነው ወይስ ክርስቲያኖችን ነው? አንዴ ላንብባት ጥቅሷን። እሺ 371 ነው። አውኬ ያለ ጥቅስ የሚያወጣልን ሰው አንድ ሰው ቢኖር ደግሞ ጥሩ ነው እንዲያገዝ። አውኬ ያለ ሱረቱ ኒሳ ምዕራፍ 4 ቁጥር 171 ከኢምራን ቀጥሎ ማለት ነው። ኢብራሂም ቤተሰብ ቀጥሎ እናንተ የመጽሐፍ ሰዎች በሃይማኖታችሁ ወሰን አትለፉ። እነዚህ የመጽሐፍ ሰዎች የሚለው ማንን ነው ኡስታዝ? ከአንብቦ ስታነበው ሙሉን እዛ ላይ 171 ሙሉ ስታነበው እነማን እንደሆነ ትረዳለህ በቀላሉ። በአላህ ላይም እውነት እንጂ አትናገሩ። የማርያም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ ማርያም የጣላት የሆነውን ቃሉንም ከእርሱ የሆነውን መንፈስ ብቻ ነው። በአላህና በመልእክተኞቹም እመኑ። አማልክት ሶስት ናቸው አትበሉም፣ ተከልከሉ። ለእናንተ የተሻለ ይሆናልና አላህ አንድ አምላክ ብቻ ነው። ለእርሱ ልጅ ያለው ከመሆን የጠራ ነው። በሰማያትና በምድር ያለ ሁሉ የእርሱ ነው። መመኪያ በአላህ በቃ ይላል። ስለዚህ አሁን ልጅ ወልደዋል የመጽሐፍ ክርስቲያኖችን ነው የሚያመለክተው። ምክንያቱም ስለ አልመሲህ ያወራል። ሶስት ነው አትበሉ ይላል። አይሁዶች ሶስት ነው ብለው አያምኑ። ልጅ ይዟል ወይም ደግሞ ልጅ ወልደዋል የሚሉት ክርስቲያኖች ናቸው። አይሁዶች ጋር እንደዚህ አይነት ትምህርት የለም። ኦንቶሎጂካሊ ልጅ አለው ብለው አያምኑም እነሱ። ሜታፊዚካሊ እና አናሎጂካሊ ልጅ አለው ብለው ያምናሉ። ፈንክሽናሊ ልጅ አለው ብለው ያምናሉ። ያ ደግሞ አናሎጂካል ተርም ነው በወቅቱ የነበረው ማለት ነው። አሁን ምንድነው ነጥቡ? እዛ ጋር ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ያለው ስለ ክርስቲያኖች ሲያወራ ቁርአን በወረደበት ሰዓት ላይ የነበሩ ክርስቲያኖች 90% በስላሴ ያምናሉ። ስላሴያቸው ደግሞ የነሱ ደግሞ ሁለት አይነት ስላሴ ነው ያለው። ማርያማውያን የሚባሉ ክርስቲያኖች አሉ፣ ያዕቆባውያን የሚባሉ ክርስቲያኖች አሉ። ያዕቆባውያን የምትላቸው ሚኒስትሪም ክርስቲያኒቲ ናቸው። ሚኒስትሪም ክርስቲያኒቲ ምንድነው የሚያምኑት? ሶስት ነው የሚሉት። ማንን ነው? አብን ወልድንና መንፈስ ቅዱስን ነው። ያንን የቱ ጋር ታገኘዋለህ? ተፍሲሩ ኢብኑ አባስ ሱረቱ ማኢዳ ምዕራፍ 5 ቁጥር 73ን ሲፈስር የፈሰረበት ቃል ማለት ነው። እንደገና ደግሞ እዛው ላይ ደግሞ ስትመለከተው ሶስት ነው የሚሉት ደግሞ አባትን እናትና ልጅን ብለው የሚሉ አካላቶች አሉ። እነማን ናቸው? ኮላድሪያን የሚባሉ አሉ፣ ወይም ደግሞ ማርያማውያን የሚባሉ ክርስቲያኖች አሉ። ያንን ደግሞ ተፍሲሩ ጀላላይን እዛ ጋር የተወሰኑ ሴክቶች አብን ወልድንና እናትን አባትን እናትንና ልጅን የስላሴ አባላት ናቸው ብለው ያምናሉ። የፖስታቲስ ዩኒየን ናቸው የነሱ ወይም አቃን የሚባሉት ሶስት ናቸው። እናት ልጅና እንትን ማለት ነው። ከግብጽ ነው። ከግብጽ ስላሴ ነው የመጣው። ኦስሪስ አይሲስ እና ሆረስ ከሚባለው ማለት ነው። የእነዚህኞቹ ደግሞ የመጣው ደግሞ ከሂንዱ ስላሴ ነው። የሂንዱ ስላሴ ብርሃማ አባት፣ ቪሽኑ ልጅና ሲባ መንፈስ ቅዱስ የሚባሉ ሶስት አካላቶች አሉ። እነዛ ሶስት አካላቶች ደግሞ አንድ አምላክ ናቸው። በምንነት አንድ ናቸው፣ በማንነት ደግሞ ይለያያሉ ብለው ያምናሉ ማለት ነው። ይህን ይመስላል። እና ይህ መጽሐፍ አሁን የሚቃወመው የትኛውን ነው? የአብ የወልድ የመንፈስ ቅዱስን ነው? ሁለቱንም ነው ያለው። አሁን ለምሳሌ ስትሮማን ፋላሲ ይሰራላ።
አንድ ነገር ሲነገር ሲከለክል ሁሉንም ነው የሚከለክለው። ሁለት እንትኖች ግሩፖች አሉ። ሁለቱንም ነው በአንድ ድንጋይ ሁለት ወፍ ነው ቁርአን እንትን ያለው። አሁን ለምሳሌ እነዛ ሶስት አካላት የሚባሉት ብለው ቁርአን አብን ወልድን መንፈስ ቅዱስን ቢዘረዝር ኖሮ እነዛ በማርያም እንትን የሚሉት እንትን ይላሉ ማለት ነው። በማርያም ማርያማውያን የሚባሉት ይቃወማሉ። እኛ ማናምንበትን ስላሴ ቁርአን ገለጸ ብለው ሊቃወሙ ነው። ተመልከት እንግዲህ። እንደገና ደግሞ እነዛ ስላሴ የሚባሉት አብ ወልድና ማርያም ናት ደግሞ ቢል ደግሞ የእነዚህኞቹ ያዕቆባውያን የሚባሉት የስላሴ አማኞች ደግሞ ይነሱና እኛ ያላለውን ነገር አለ ይላሉ። ስለዚህ ቁርአን በደፈናው ምን አደረገ? ሶስት ነው አትበሉ አላቸው ክርስቲያኖችን፣ በወቅቱ የነበሩ ክርስቲያኖችን ሶስት ነው አትበሉ አላቸው። 90% በስላሴ የሚያምኑትን ክርስቲያኖች ሶስት ነው አትበሉ አላቸው። ስለዚህ ሶስት ነው አትበሉ ሲላቸው የጋድ ሄድ ውስጥ ያሉት ሜምበር ውስጥ ያሉት ሶስት አካላቶች እነማን ናቸው የሚለውን ነገር በአንድ ድንጋይ ሁለት ወፍ ነው የመታው። ሶስት አትበሉ የሚለው ራሱ በምንድን ነው? አሁን እኮ በማንነት በአካልም ይሁን በምንም በመለኮትም ይሁን ስላልገለጸው 30 የሚለው ቃል አካልና ታሳቢው ነዋዩ የሚያደርገው 30 የሚለው ቃል ታመጣ ሆኖ ነው የመጣው። በምን ይታወቃል? ጀመ ሆኖ ነው የመጣው። ቅንፍ ውስጥ የተጨመረ ነው የሚለው። አማልክት የሚለው በቅንፍ ያለው ነገር ነው። እናንተ አማልክት ስለምትሉ ማለት ነው። ለምሳሌ ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ ሸማኢም ቬታ አሬስ ይላል አይደል? በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ይላል አይደል? ዘፍጥረት 1:1 ላይ አማልክት የሚለው ነው። ኤሎሂም ማለት ምን ማለት ነው? ትርጉሙ ታውቀዋለህ? አማልክት ማለት ነው። አማልክት የሚለው ለማን ነው የምትጠቀሙ? እናንተ አማልክት የሚባለው ያው ለሌሎች አካላት አማልክት አጋማኛ ዘፍጥረት አማልክት በመጀመሪያ ሰማይና ምድር ፈጠረ ሲል ዘፍጥረት 1:1 ላይ አማልክት የሚለው ለማን ነው የምትጠቀሙት እናንተ? ያው እኔ እዛ ላይ አልከራከርም። አማርኛው ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ነው። አይ እሱማ በአማርኛው ነው ያስቀመጠው። በዕብራይስጡ ግን ኤሎሂም የሚለውን ቃል ለስላሴ ነው የምንጠቀመው ብላችሁ ለስላሴ ማስረጃ አድርጋችሁ አትጠቀሙም እናንተ በትምህርታችሁ ውስጥ? አይ እኔ እሱን አልከራከርም። ያው እንትኑን ስለማላውቅ ነው። አይ በትምህርታችሁ ውስጥ የለም እኮ ነው። አሁን ዘፍጥረት 1:1 ላይ ኤሎሂም በመጀመሪያ ሰማይና ምድር ፈጠረ ሲል ኤሎሂም ማለት አማልክት ማለት ከሆነ ትርጉሙ አማልክት የሚለውን ቃል ለሶስቱ አካላት ትጠቀሙበታላችሁ ወይስ አትጠቀሙበትም? ይሄ ነው ጥያቄው በትምህርታችሁ ላይ። ትክክለኛው ትርጉም ከሆነ ልንጠቀመው እንችላለን። ግን ምን መሰለህ ሌላ እኮ ለስላሴ ብዝሃነት አማልክት የሚለውን ትጠቀማላችሁ አትጠቀሙም ነው ጥያቄው። እሱን አንጠቀምም። ለምን ትጠቀማላችሁ እንጂ በትምህርታችሁ ላይ? የስላሴ ትምህርት ላይ የስላሴ ትምህርት ኮርስ ነው የሚባለው። አይ የስላሴ አምላክ ነው የሚባለው አውቃለሁ። ግን ስላሴ ላይ ኤሎሂም የሚለው ቃል አማልክት ነው። አማልክት የሚለው ደግሞ የሚያሳየው ለአብ ለወልድ ለመንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስን ሶስቱን አካላት ነው አማልክት እያለ የሚጠራው ባይብል እያላችሁ የስላሴ ትምህርት ላይ አታስተምሩም እንዴ? ምን ተውስነት እንግዲህ አልሰማሁም። ሶኬት እንደሰማሁ አንተ ደግሞ አንተ አልሰማሁማ ማስረጃ መሆን አይችልም እኮ በጠይቀን። አይ ስለዚህ ቁርአን አሁን ኤኒዌይ እኔ እኮ የጠየቅኩህ ምንድን ነው? እኔ አሁን በመጽሐፍ ነው የመጣሁልህ። ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ አማልክት የሚለው በቅንፍ ውስጥ ነው ያለው። እንግሊዝኛው ላይ የለም። ለስላሴ የለማ አለ ነው የምልህ እኮ ስላለማ ነው አማርኛ ተርጓሚዎች እዛ ያስቀመጡት በቅንፍ ለምንድን ነው የተቀመጠው? እሺ ምን ተስኖትዬ እዚህ ቁርአኑ ላይ ነው በቅንፍ ለምን ተቀመጠ? አረብኛው ላይ የለም፣ እንግሊዝኛውም ላይ የለም። ለምን በቅንፍ አስቀመጡት የአማርኛ ተርጓሚዎቹ? አይ ጠይቄ ነበር ይሄንንማ የተመለሰልኝ እንግዲህ ያው የሙፈሲሮች አመለካከት ተብሎ ነው የተመለሰልኝ። ኖ አይ ተርጓሱ ተርጂም ነው። ተፍሲርና ተርጂም ደግሞ ይለያያል። ምን ተስኖትዬ ተርጂም ሌላ ነገር ነው፣ ተፍሲር ሌላ ነገር ነው። ስለ ተፍሲር አይደለም ተርጂም ነው። ይሄ ተርጂም ነው፣ ተፍሲር አይደለም እኮ። በአማርኛ በእንግሊዝኛ በተለያየ ቋንቋ በፈረንሳይኛ የምታገኘው ነገር ተርጂም ነው፣ ተፍሲር አይደለም። ስለ ተፍሲር አይደለም። እኔ የጠየቁት ጥያቄ ተርጂሙ ላይ ሲተረጉሙት ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ሲተረጉሙት ምን ብለው ነው የተረጎሙት? ለምንድን ነው አማልክት የሚለውን በቅንፍ ያስቀመጡበት ተርጓሚዎቹ? ትራንስሌሽን እያወራው ያለው እኮ ለዛ ነው። የአማርኛ ተርጓሚዎቹ እናንተ እንደዛ ብላችሁ ስለምትቀበሉ ነው። ትምህርታችሁ ላይ ቴዎሎጂያቸው ላይ ዘፍጥረት ላይ ብሉይ ኪዳን ላይ ስለ ስላሴ የሚያወሩ ጥቅሶች ተብለው ቁጥር 1 መጀመሪያ የሚጀምረው ዘፍጥረት 1:1 ነው። ከዛ ዘፍጥረት 2:16 ዘፍጥረት 1:26 ከዛ ዘፍጥረት 2:18 3:22 11:6 18:1 ዘዳግም 6:4 ምናምን እየተባለ ወደ 10 ነው 12 ጥቅሶች ትጠቅሳላችሁ ብሉይ ኪዳን ላይ ስላሴን ያሳያል ብላችሁ። በጣም ከምትወዱት የስላሴ ትምህርትና ጥቅሳ መካከል የመጀመሪያው ኦሪት ዘፍጥረት 1:1 ላይ ያለው ነው።
ዘፍጥረት 1:1 ላይ በመጀመሪያ ኤሎሂም ሰማይና ምድር ፈጠረ ሲባል ኤሎሂም የሚለው ቃል አማልክት የሚለው ስላሴን ያሳያል። ባራ የሚለው ነገር ቃል ወይም ደግሞ ፈጠረ የሚለው ቃል ደግሞ አንድነታቸውን ያሳያል። አንድነትና ሶስትነትን ያሳያል ብላችሁ ከምታስተምሩ ትምህርት በቴዎሎጂ ደረጃ መካከል የመጀመሪያውና ግንባር ቀደሙ ዘፍጥረት 1:1 ነው። ስለዚህ ከዚህ አንጻር እናንተ ሶስት ነው አትበሉ ሲል አማልክት ሶስት ነው አትበሉ ሲል አማልክት የምትሉት አብን ወልድን መንፈስ ቅዱስን ሶስት ነው አትበሉት፣ አላህ አንድ አምላክ ብቻ ነው እያለ ነው ያለው። በሱረቱ ማይዳ ምዕራፍ 5 ቁጥር 73 ላይ ደግሞ አላህ የሶስት ሶስተኛ ነው ያሉ ካዶ አለ። ከሶስቱ አንዱ ነው ያሉ ዋን ኦፍ ስሪ ብሎ ከሶስቱ አንዱ ነው። ወይም ደግሞ በጋዴድ ውስጥ ያለው አንድ ተብሎ የሚባለው ኢየሱስን የላከው ዘፋዘር የሚባለው ብላችሁ እናንተ በትሉት በእኛ አላህ ብለን የምንለው አላህን ከሶስቱ አንዱ ሳይሆን አንድ አምላክ ብቻ ነው፣ እሱ ነው አንድ አምላክ እንጂ እሱ ከነዚህ ከሶስቱ አባላቶች ውስጥ አንደኛው አባል አይደለም እያለ ነው ቁርአን እየተናገረ ያለው። ግልጽ ነው? እሺ ግልጽ ነው። አላደክምም ዋይድ። እስኪ ችግር የለውም። እኔ እንደውም ትንሽ ግራ ይገባኝ እንደዚህ አይነት የትምህርት ሰፊነት እያለ እያወቀ አምላክ ለምንድን ነው በግልጽ ስለ ማርያምም ማለት ቅድም ስለነገርከኝ ሁለት አመለካከት አለ። ሁለቱንም ማስቀመጥ አይጠበቅበትም። እሺ አይ እኔ እንደኔ እንኳን ያው የአምላክ ቃል ስለሆነ ቢያስቀምጥ ምን ችግር አለው የሚል ሀሳብ አለኝ እና ደፍሮ ለምን አላስቀመጠም የሚል የአብን የወልድን የመንፈስ ቅዱስን ስማቸውንም ገልጾ ያንንም የስላሴውን ትምህርት ተቃውሞ ለምን አላስቀመጠም የሚል ሀሳብ አለኝ እንደኔ ማለት። ለምን ያስቀምጣል? ባይብል በግልጽ ያላስቀመጠውን ነገር እኮ እናንተ አትበሉ እኮ ነው የሚለው እኮ ያላችሁት እናንተ ነው። መጽሐፉ ቢኖረው በግልጽ ያስቀምጠው ነበረ። መጽሐፉ ላይ እኮ ነው ችግሩ ያለው። የተበረዘ መጽሐፍ አይደለ? በእናንተ እኮ ባይብል ላይ የተበረዘ መጽሐፍ አለመሆኑ ብቻ አይደለም፣ ግን መጽሐፉ ላይ ያለ አይደለም። አሁን መጽሐፉ ላይ ያለውን ነገር እርማት የሰጠበት ጉዳዮች አሉ። ሱረቱ ማይዳ ምዕራፍ 5 ቁጥር 48 ላይ ስትመለከተ የበፊቱ መጽሐፍ የሚያረጋግጥና በላዩ ላይ ደግሞ ተጠባባቂ ነው ይላል። ሙሀይሚን ነው ይላል። ሱፐርቫይዘር ነው ይለዋል። ኮሬክተር ነው ይለዋል። አራሚ ነው ይለዋል። ሙሀይሚን ማለት አራሚ ማለት ነው። ሱረቱ ኒሳ ምዕራፍ 4 ማለት ሱረቱ አሊ ኢምራን 371 ላይም እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት አትቀላቅሉ፣ እውነትን እያወቃችሁ አትደብቁ እያለ ይናገራል። እውነትን በውሸት መቀላቀል ማለት ምንድን ነው? ከአላህ ዘንድ ያልወረደውን ነገር ቀላቅለው ነው። በርዘት ላይ ሲሆን ወይም ተህሪፍ ላይ ሲሆን በዚህ መልኩ ያስቀምጠዋል። አሁን ግን እየተናገረ ያለው እነሱ በአፋቸው ስለሚሉት ነገር ነው። ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ አትበሉ ነው ወላ ተቁሉ ነው የሚለው። አትበሉ ነው ያለው። እነሱ ያሉትን ነው ያሉትን ነገሮች ደግሞ ምንድን ነው? ሁለቱም ሶስት ነው ብለው ይላሉ። ሁለቱም ግሩፖች ግን ሁለቱም የሚሉት ዝርዝር ያለውን ነገር አንደኛውን ቢያስቀምጥ ችግር ይፈጠራል። ለምሳሌ አብን ወልድን መንፈስ ቅዱስን ብሎ ቢያስቀምጥ ማራማያን ተነስተው ስሮማን ፋላሲ ይሰራብን ይላሉ። ቁልሞማዊ ጸጻጸጸብን ይላሉ። ለምን? እኛ የምናምነው ስላሴ እኛ ስላሴ አብ ወልድና ማርያም ናቸው ብሎ ክርክር ይነሳል። አሁን ደግሞ እንደገና ደግሞ አብ ወልድና ማርያም ብሎ ቁርአን ቢያስቀምጥ እነዛኞቹ ደግሞ ሚኒስትሪም ክርስቲያኒቲ ይነሱና አይ የስላሴ አባሎች እኮ አብ ወልድ መንፈስ ቅዱስ ናቸው። ጋዴል በገጻይ መለኮት ውስጥ ያሉ ሶስት አካላቶች እነዚህ ናቸው። ስለዚህ ስሮማን ፋላሲ። ስለዚህ ቁርአን ምን አደረገ? ምንድን ነው ያደረገው? በአንድ ድንጋይ ሁለት ወፍ እንትናል ማለት መታ። ከዛ በኋላ ምን አለ እዛው ላይ አላህ አንድ አምላክ ብቻ ነው። ቅድም ውስጥ ሲነግረ ኢነማ የሚል ነገር ይጠቀማል። ኢነማ ምትል ምንድናት? አጀክቲፏ ማሰሪያ ናት። በደንብ አድርጋ ጥፍንግ አድርጋ ነው ያዘችው። አላህ አንድ ፐርሰን ብቻ መሆኑን ለማሳየት ሶስት የሚባለው ፐርሰን ወይም ሶስት የሚባለው ጋዴድ ውስጥ ሂፖስታቲስ ዩኒየን የሚባለው ነገር ወይም ደግሞ ፕሮሶፖኖቹ ሶስቱ ፕሮሶፖኖቹ ትክክል አይደሉም ብሎ ነው ያስቀመጠው። ስለዚህ በእናንተ ሶስት ፕሮሶፖን አለ አይደለ? ምን ተስኖት ይሄ ሶስት ፕሮሶፖን አለ። ስለዚህ ሶስት ፕሮሶፖኖችን መጥቶታል። በቃ አለቀ። እና ማንኛውም ሰው ሲመጣ ሶስቱ ፕሮሶፖኖች ከሌ ነው ካለ ቁርአን በአንድ ድንጋይ ሁለት ወፍ መጥቷል ማለት ነው። ሙፈሲሮቹ ደግሞ ከሌ እንደዚህ ብለው ያምናሉ፣ ከሌ እንደዚህ ብለው ያምናሉ ብሎ ሁለቱንም ግሩፖችን ደግሞ አስቀመጡልን። ቁርአን ግን በጥቅል ነው ያስቀመጠው። በጥቅል በግርድፉና በሌጣው አስቀምጦልናል። ተፍሲር ላይ ደግሞ ደርዝና ፈርጅ ባለው መልኩ ተቀምጧል ማለት ነው። ይህን ይመስላል። አይ የሌላ ሰውን ቦታ እንዳልይዝ አመሰግናለሁ። ግን እንደ ሀሳብ ትንሽዬ ነገር ልናገርና ምን መሰለህ፣ አሁንም እኮ መናገራቸው አይቀርም እነሱ። እኔም ቢሆን እናገራለሁ። ለምን እንደሆነ ታውቃለህ? ቁርአን የእኛን ስላሴነት አልተቃወመም ብሎ ቢናገሩ ራሱ እኔ እንጃ ምንም እንትን አይሆነ ስህተት አለባቸው ብዬ አላስብም። ለምን ክርስቲያኖች አላ ክርስቲያኖች ብሎ እስካለ ድረስ ክርስቲያኖችን ብሎ የመጽሐፉ ሰዎች ብሎ ስፔሲፊክ አድርገው ክርስቲያኖች እስካለ ድረስ ክርስቲያኖች እንደዛማ ከሆነ እኮ እንትኖችም ይነሳሉ እኮ አንዳንድ ጊዜ ጆባዊትነሶች ይነሳሉ። እንዴ እኛ እኮ በስላሴ አናምንም ለምንድን ነው ክርስቲያኖችን የሚቃወሙ ብለው አንዳንዴ ይቃወማሉ። እንደ አይነት ነገር ተቃውሞም ይደርሳል ድረስ በስላሴ የማያምኑ ክፍሎች እንዴት ክርስቲያኖች ይላል እኮ እኛ አለን ምናምን ይላሉ።
ቁርአን መምታት የሚፈልገውን ነገር መጥቷል። የመጽሐፉ ሰዎች ሲል ክርስቲያንና አይሁዶችን የሚያመለክትበት ቦታ አለ። ከዛ ክርስቲያኖችን ብቻ የሚያመለክትበት አለ። ከክርስቲያኖችም ደግሞ ስፔሲፋይ አድርጎ ስሞልስ ፓርቲክል ፊርቃዎችን የሚያሳይበት አለ። አንጃዎችም ማለት ነው። ሴክቶችና ዲኖሚኔሽን የሚባሉትን ሊያመለክት ይችላል ማለት ነው። እና በደንብ አጥና። ሌላ ጊዜ የፈለግከውን ጥያቄ ሊስታውት አድርግና በወረቀት ላይ ጻፍና ናና ማንኛውም ጥያቄ እናስተናግድ። ፎሎ አድርገኝ። በነገራችን ላይ አድርጌያለሁ። ኧረ እኔ ቆይቻለሁ። በቃ ፎሎ አድርግና እንትን በለኝ። ላይቭ ስንገባ ኡስታዝ እሱም ቤት ሲሆን እኔ ቤት ከከፈትኩኝ ሌላም ቦታ ከከፈትኩኝ መማማር መነጋገር እንችላለን። የፈለግከውን ጥያቄ በክርስትናም በእስልምናም ዙሪያ መጠየቅ ትችላለህ። የጥያቄ ፉንጋ የለውም። እንደ ዳገት የሚያዳገት እንደ ቁልቁለት የሚያሽቆለቁል የሚባል ጥያቄ የለውም። ጥያቄ እንደ ጥያቄነቱ ከመጣ መልስ መስጠት ግድ ይላል ማለት ነው። እህል ቅጠል አይደለም። እሺ፣ እናመሰግናለን።